ሁላችንም በጥሞና የእግዚአብሔርን ሐሳብ እንከፋፈላለን። ዛሬ ትንሽ ነገር ስለ ጸሎት እናገራለሁ። ጸሎት በጣም ወሳኝ ነገር ስለሆነ ጸሎት የምናስተምረው አይደለም፣ በእርግጥ የሚጸለይ ነው። ግን የተወሰነ ፖይንቶች እሰጣችኋለሁ የሚጠቅማችሁን ነገር። ሁለት መሳሪያዎች ያሉት ጸሎት፣ እነዚህ ብዙ መሳሪያዎች ናቸው ያሉት። እነዚህ እግዚአብሔር ፊት ለመጸለይ ስትነሱ መጽሐፍ ቅዱሳችሁ በፊልጵስዩስ ምዕራፍ 4 ቁጥር 6 ላይ ጌታ ቅርብ ነው ይላል። ስትጸልዩ እንዳትረሱት ይሄንን። ጌታ ምንድነው? ጮክ በሉና በሉት። ጌታ ቅርብ ነው። በነገር ሁሉ በጸሎት በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ ይላል። ስለዚህ በእነዚህ በጣም ወሳኝ የሆኑ መሳሪያዎች አሉ። አንዱ ምስጋና ነው፣ ሌላኛው ውዳሴ ነው። እግዚአብሔርን በማመስገን በውዳሴ በእግዚአብሔር ፊት ጸሎታችንን እንድናቀርብ እነዚህ ሁለት መሳሪያዎች በጣም ወሳኝ ናቸው። እግዚአብሔርን ማመስገን፣ በነገር ሁሉ የምታደርጉትን ነገር ስታደርጉ ከምስጋና። ለምን? ጌታ ቅርብ ነው። ጌታ ቅርብ መሆኑን ካወቃችሁ ጌታን ፍለጋ ሩቅ አትሄዱ። አሁን የእግዚአብሔር ነገር በህይወቴ ውስጥ በትዳሬ በኑሮዬ በምናም ያስፈልገኛል የምትሉ ሰዎች የት ሄዳችሁ ብታገኙት ይመስላችኋል? በጣም ቅርብ ነው። መንገዱን በጣም ቅርብ የሚያደርግላችሁ፣ መንገዱን በጣም ሾርት የሚያደርግላችሁ፣ በፍጥነት የሚያስገባችሁ ወሳኙ ነገር ምስጋና ይባላል። ይህን ቅርብ አምላክ ማመስገን ስትጀምሩ ጸሎታችሁ ታምር መስራት ይጀምራል። ጌታ ምን ስለሆነ? ቅርብ። ጌታ ቅርብ ነው። ከስትንፋሳችን ይልቅ ቅርብ ነው። አንዳንድ ጊዜ የምናልፍበት የህይወት ውጣ ውረድ እግዚአብሔርን ሩቅ ያረግብናል። እግዚአብሔርን ፍለጋ ከሀገር ሀገር መሄድ ያለብን ይመስለናል። ብዙ ርቀት መሄድ ያለብን ይመስለናል። ብዙ ዋጋ መክፈል ያለብን ይመስለናል። ብዙ መቆየት ያለብን ይመስለናል። የሆነ ረጅም ነገር የሚያስፈልገን ይመስለናል ሰዎች ስለሆነን። ጌታ ግን ምንድን ነው? ቅርብ ነው። ስለዚህ ምስጋናና ውዳሴ በጣም ወሳኝ ነው። እግዚአብሔር በጣም ትልቅ ስለሆነ ወገኖቼ አመስግኑት። ለዚህ የሚሆነኝን አንድ የመጽሐፍ ቅዱስ ክፍል የቆሬ ልጆች የዘመሩትን መዝሙር አነብላችኋለሁ። በቅንፍ 49 መዝሙረ ዳዊት ላይ በጣም ትልቅ በጣም የሚገርም አምላክ ስለሆነ እግዚአብሔርን በልኩ እንድናመሰግነው ነው ይሄን ያልኳችሁ። ይሄን የማነብበት ምክንያት በእግዚአብሔርን በልኩ እንድናመሰግነው። እግዚአብሔር ያመሰግናለሁ ምናምን ሳይሆን እግዚአብሔር ማን ስለሆነ ነው የምናመሰግነው? ምን አይነት አምላክ ስለሆነ ነው የምናመሰግነው ስንል ቁጥር 1 በተለይ እግዚአብሔር ትልቅ ነው፣ አምላካችን ከተማ በተቀደሰ ተራራ፣ ምስጋናውም ብዙ ነው። በጣም ትልቅ ነው፣ ምስጋናው ብዙ ነው። ብዙ ምስጋና የሚገባው ነው ወገኖቼ። እግዚአብሔርን ስታመሰግኑ በምንም ታምር ጊዜ እያጠፋችሁ አይደለም። እግዚአብሔርን እናመስግነው ሲባል ከመጀመሪያ ጀምሮ ልጆቻችን እዚህ ወጥተው በጸሎትም በዝማሬ ምስጋና ነበር የነበረውና በጣም ያንሰዋል እንጂ በጣም ትልቅ አምላክ ነው። ምስጋናው ደግሞ ምንድን ነው? ብዙ ነው። እግዚአብሔር ምስጋናው ብዙ ነው። ስለዚህ እግዚአብሔርን በልኩ በመጠኑ ብናመሰግነው፣ እሱን በልኩ ለማመስገን ብንቀርብ በጣም ጥሩ ነው። ለምን ሲባል እሱ በጣም ታላቅ ስለሆነ። እግዚአብሔር ታላቅ ነው፣ በጥበብ ታላቅ ነው፣ በኃይሉም ታላቅ ነው፣ በፍጥረት ስራው በጣም ታላቅ ነው። እግዚአብሔር በጣም ትልቅ፣ በማዳኑ ታላቅ ነው። ከኛ ጋር በሚኖረው ግንኙነት በጣም ታላቅ ነው። እግዚአብሔር ትልቅ ነው ብሎ ግን ከኛ ውስጥ ነው የሚኖረው። በጣም ቅርብ ነው ይለናል። ከኛ ጋር እንኳን ያለው የህይወት ግንኙነት በጣም የሚያስገርም ነው። በጣም ታላቅ አምላክ ነው። እግዚአብሔር በማደሪያው በጣም ትልቅ ነው። ወገኖች እግዚአብሔርን ለማመስገን አትቆጠቡ። በጣም ቅርብ አምላክ ነው። በምንም አይነት ሁኔታው ስትሆኑ ጌታ ቅርብ ነው። በምስጋና ቅረቡ፣ በውዳሴ ቅረቡ፣ እሱን ከፍ እያደረጋችሁት ቅረቡ። ይህንን መዝሙርን ባነብላችሁ ሐሳቡን ጥሩ ነው። ጥቂት ቁጥር ስለሆነ ላንብብላችሁ። በሰሜን ወገን በመልካም ስፍራ የቆመ የምድር ሁሉ ደስታ የጽዮን ተራራ ነው። እርሱም የትልቁ ንጉሥ ከተማ ነው። እግዚአብሔር በአዳራሾቿ መዝጊያ ሆኖ ይታወቃል። እነሆ ነገሥታት ተከማችተው በአንድነት መጥተዋል። እነርሱስ አይተው ተደነቁ፣ ደነገጡ፣ ታወኩ። መንቀጥቀጥ እንደ ወላድ ምጥ በዚያ ያዛቸው። በኃይለኛው ነፋስ የተርሴስ መርከቦች ትሰብራለህ። እንደ ሰማን እንዲሁ አየን። በሰራዊት ጌታ ከተማ በአምላካችን ከተማ እግዚአብሔር ለዘላለም ያጸናታል። አምላክ ሆይ በሕዝብ መካከል ምሕረትን
ተቀበልክ። አምላክ ሆይ እንደ ስምህ እንዲሁ እስከ ምድር ዳርቻ ድረስ ምስጋና ነው። ቀኝ ጽድቅን የተሞላች ናት። አቤቱ ስለ ፍርድህ የጽዮን ተራራ ደስ ይበለው። እንዲሁም ሴት ልጆቿ ሐሴት ያድርጉ። ጽዮንን ከበቧት፣ በዙሪያዋም ተመላለሱ፣ ግንቦቹንም ቆጠሩ። በብርታቷ ልባችሁን አኑሩ፣ አዳራሿ አስቡ። ለሚመጣው ትውልድ ትነግሩ ዘንድ ለዓለምና ለዘላለም ይህ አምላካችን ነው፣ እርሱም ለዘላለም ይመራናል ይላል። ክብር ለእግዚአብሔር ይሁን። እሱ ለዘላለም በጣም ትልቅ ነው፣ የተከበረ ነው፣ የተፈራ ነው። በጣም ትልቅ አምላክ ነው የምታመልኩት። ስለዚህ በታላቁ እግዚአብሔር ፊት ስንሆን እናመስግን። ስለ ጸሎት ስታስቡ ሌላ ነገር ተውና አመስግኑት፣ አወድሱት። ፓስተር ቸሬ ምን እያልክ ነው? እኔ እኮ ማት ጥያቄ አለን እኮ። ጥያቄያችሁ እኮ መልስ እንዲያገኝ መናገር አያስፈልጋችሁም። ጌታ ቅርብ ነው ሲል ያላችሁበትን ነገር ያውቃል ማለት ነው። ለዚህ ነው ሳትጠይቁት ሳትለምኑት ገና የሚያስፈልጋችሁን የሰማይ አባታችሁ ምን ይላል? እስቲ እግዚአብሔር ያውቀኛል በሉ። ያለሁበትን ህይወት ያውቃል፣ የማየውን ያያል፣ የምሰማውን ይሰማል፣ እኔን የሚነካኝ ይነካዋል በሉ። እስቲ ለመሰላችሁ በጣም ቅርብ። ስለዚህ ምን እናርግ ፓስተር ቸሪ? እናመስግን፣ አወድሱት እግዚአብሔር። አሜን። ብቻው ታላቅ የሆነ አምላክ ነው። ውዳሴ ለእግዚአብሔር ስታቀርቡ እግዚአብሔር በግላችሁ በእናንተ ሁኔታ የተገለጠበት ነገር የለም። በእናንተ ሁኔታ እዚህ ቃል ውስጥ አትግቡ። እግዚአብሔርን ለማመስገን የግድ ቆሮንቶስ ዮሐንስ ውስጥ መግባት የለባችሁ። በህይወታችሁ ውስጥ እግዚአብሔር አልገባም? በእናንተ ሁኔታ እግዚአብሔር አልደረሰላችሁ እኮ አወድሱት እግዚአብሔር። እንዴት ነው ይሄ ነገር የተለወጠ ያላችሁት? በህይወታችሁ የሆነ ነገር የለም። እዚህ ውስጥ እኮ የነካውት እነዚህ ሰዎች ስላደረገላቸው ነው። እነዚህ ሰዎችን አድርጓል። እግዚአብሔር ትልቅ ነው። ተጽፎ የተቀመጠ ነገር ስለሆነ አነበብ ነው። እየኖረ ያለ የሚንቀሳቀስ እኮ ብዙ መጽሐፍ እዚህ ቤት አለ። የእግዚአብሔር ውዳሴ የሚገባው አምላክ ነው። እኛ ባለንበት ሁኔታ እግዚአብሔር ያደረገልን ነገር አስበን እግዚአብሔር እናመስግን። የግድ እዚህ ውስጥ ለተደረገላቸው ሰዎች የዛ አይነት አንፈልግም። እኛ ባለንበት ሁኔታ፣ ባለንበት ዕውቀት ደረጃ፣ ባለንበት ኑሮ ደረጃ፣ ባለንበት የጦርነት ደረጃ፣ ባለንበት ሰፈር፣ ባለንበት ሁኔታ ውስጥ እግዚአብሔር በህይወታችን ያደረገው ነገር የለም ወይ? አወድሱት እግዚአብሔርን። ስሙን ጥሩና ከፍ አድርጉት። እንዳንተ ያለ ማንም የለም በሉት። ብዙዎች ትዝብት ውስጥ የወደቁት በዚህ ነው። ብዙዎች አላወቁ። እግዚአብሔር ትዝብት ውስጥ ጥሏቸዋል። እግዚአብሔር በዘመናት መካከል የሚሰራ አምላክ ነው። ያደረገው ብዙ ነገር አለ። ብዙዎች ለውዳሴና ለምስጋና በፊቱ አይመጡም። ለምን? በልተው ውጠው ጸጥ ብለዋል። እግዚአብሔር በህይወታቸው ያደረገው ነገር ካለ ወማደሪያው ግቡ፣ በምስጋና ወደ እርሱ ቅረቡ። እግዚአብሔር በጣም ትልቅ አምላክ ነው። ይገባዋል በልኩ ልናመሰግነው፣ ታላቅነቱን እያሰብን ልናመሰግነው፣ ያደረገውን እያሰብን ልናመሰግነው፣ በእያንዳንዳችን ህይወት ውስጥ የሰራውን እያሰብን ልናመሰግነው፣ ወደ ማደሪያው ስንመጣ፣ ወደ ጸሎት ቤት ስንመጣ ያደረገውን ነገር አስበን፣ የተደረገልን ነገር አስበን እግዚአብሔርን ልናወድሰው፣ ልናመሰግነው። በእኔ ህይወት እግዚአብሔር ያደረገው ድንቅ ነገር አለ፣ ምስጋና ይገባሃል ነው። ቅርቡ ጌታ፣ ደጉ ጌታ ልናመሰግነው፣ ውዳሴ ልናቀርብ ያስፈልጋል። እነዚህ ሁለት ነገሮች በተለይ ምስጋናና መገዛት ወይም ውዳሴ በእግዚአብሔር ፊት ውዳሴ የሚሰጡ ሰዎች የተገዛ ህይወት ያላቸው ናቸው። ታውቃላችኋል። የተገዛ ህይወት ያላቸው ሰዎች፣ እግዚአብሔር የገዛቸው ሰዎች በህይወታቸው ያደረገውን ነገር አይረሱትም። ሁል ጊዜ በፊቱ አሉ። አይረሱትም፣ አይክዱትም። ሌላው እፍርታም አይደሉም፣ እፍርት የላቸውም። በህይወታቸው ውስጥ እግዚአብሔር ያደረገውን ነገር አይክዱትም። ሲቆይ የራሳቸው አይመስላቸውም። በህይወታቸው የተደረገውን ነገር ይዘው በፊቱ መቅረብ፣ እግዚአብሔርን ማመስገን ይችላሉ። ለዚህ ነው መዝሙረኛው 100 ቁጥር 4 ላይ ሲናገር ወደ ደጆቹ በመገዛት ወደ አደባባዮቹም በምስጋና ግቡ። ወደ እግዚአብሔር ቤት ስትገቡ በመገዛት ከዛ ደግሞ በምስጋና ግቡ፣ አመስግኑት፣ ባርኩት ይላል መጽሐፍ ቅዱስ። ወደ አደባባዮቹ ስትመጡ፣ ወደ እርሱ ስትቀርቡ በመገዛት እኔ ሌላ የሚገዛኝ ነገር የለም፣ የከፈልክብኝ አንተ ነህ፣ ዋጋ ከፍለህ በህይወቴ ውስጥ የሰራህ አንተ ነህ ብለን በመገዛት ለእግዚአብሔር ራስን በመስጠት ቀጥሎ በምስጋና ያደረግከውን ሁሉ ምስጋና ጠቅልለን ልናስገባ፣ ሳይሸራረፍ ሳይዝረከረክ ወደ እግዚአብሔር ዙፋን ወደ ፊቱ ልናመጣ
ያስፈልጋል። ለዚህ ነው መዝሙረኛው ሲናገር ወደ ደጆቹ በመገዛት ወደ አደባባዮቹም በምስጋና ግቡ። ዛሬ ምን ይዛችሁ መጣችሁ? ምስጋና፣ ውዳሴ፣ መገዛት። ስለተገዛችሁለት የመጣችሁ ሰዎች አላችሁ። አመስግኑት። ተገዝቼልሃለሁ፣ ቅዱስ ግዛኝ እገዛለሁ፣ እኔ አንተ ነኝ ብለን ለመዘመር ነው የመጣ ነው። ሰየው ወደ ማደሪያው የሚገባው ወደ ደጆቹ የሚገባው እንደሱ ለምስጋና መጣችኋል። ሰየው ብዙ ሰዎች እንደሱ አይደሉም፣ አይገቡም። ብዙ ሰዎች ውጪ ቆመዋል። ቤት ውስጥ መጥተው ውጪ ቆመዋል። አደባባይ ላይ መግባት ሲችሉ ወደ ውስጥ ወደ ውጪ የቆሙ ብዙ ሰዎች አሉ። እንግዲህ ያው እግዚአብሔር ስላላረገላቸው አይደለም። እግዚአብሔር የሰራውን ረስተውት፣ እግዚአብሔር በሕይወታቸው ያደረገውን ረስተውት ትተው ጥለውት፣ እግዚአብሔር ስላላደረገላቸው አይደለም። ወገኖች እግዚአብሔር ያላደረገው ነገር የለም። ለሁሉ ቸር ነው። እጅህን ስትከፍት ሕይወት ያለ ሁሉ መልካም ይጠግባ ይላል። አንድ ነገር ምሳሌ ልንገራችሁና ሐሳቤን ጥቅልል አደርጋለሁ። አጭር ነገር ነው የምናገረው። በተለይ ሉቃስ 17 ላይ ሄዳችሁ እነዛ 10 ለምጻሞች መጽሐፍ ቅዱስ ሲናገር በጣም ነው ልቤን የሚነካኝ። እሱን እናንብበው። አጠገባችሁ ያለውን ሰው እቺን አብረን እናንብበው በሉት። ንኩትና ሉቃስ 17 ላይ ቁጥር 11 ወደ ኢየሩሳሌምም ሲሄድ በገሊላ በሰማርያ መካከል አለፈ። ወደ አንዲት መንደርም ሲገባ በሩቅ የቆሙት 10 ለምጻሞች ተገናኙት። እነዚህ 10 ለምጻሞች ተገናኙት ኢየሱስን። እነርሱም ይጮሁ ነበረ። እየጮሁ ኢየሱስ ሆይ አቤቱ ማረን አሉ። አይቶም ሂዱ ራሳችሁን ለካህን አሳዩ አላቸው። እነሆም ሲሄዱ ነጹ። ከእነርሱም አንዱ እንደተፈወሰ ባየ ጊዜ በታላቅ ድምፅ እግዚአብሔርን እያከበረ ተመለሰ። እያመሰገነውም በእግሩ ፊት በግንባሩ ወደቀ። እርሱም ሳምራዊ ነበር ይልና ኢየሱስም መልሶ 10 አልነጹምን አለው። 9 ወዴት አሉ አለው። ከዚህ ከልዩ ወገን በቀር እግዚአብሔርን ሊያከብሩ የተመለሱ አልተገኙም አለ። እርሱም ተነስና ሂድ፣ እምነት አድኖሃል አለው። ይሄ ሰውዬ በጣም ነው የሚገርመኝ። እነዚህ ሰዎች 10ም የሚጮሁ ነበሩ። ትናንትና የሚጮሁ ነበሩ። ትናንትና እርዳታ የሚፈልጉ ነበሩ። ትናንትና ጩኸት ነበራቸው። ትናንት ነቀፋ ነበራቸው። ትናንት ምልክት የሆነባቸው፣ አካባቢ ውስጥ የማያስቀርባቸው፣ ከማህበረሰብ ጋር የማያኖራቸው፣ ወደ መቅደስ የማያስገባቸው፣ ከሰው ፊት የማያቀርባቸው፣ እንደ ሰው የማያስቆጥራቸው ነቀፋ የነበረባቸው፣ የሚያስጮህ ችግር የነበረባቸው 10 ለምጻሞች ነበሩ ይለናል። 10ም ይጮሁ ነበረ። 10ም ታውቃላችሁ፣ በዚያን ዘመን ለምጻም ከሆንክ ምትነካው የለም። ለምጻም ከሆንክ መቅደስ አትገባም። ለምጻም ከሆንክ ከተማ አትኖርም። ለምጻም ከሆንክ ከማህበረሰብ ተገለ ዳር ነው። ከከተማ ውጪ እንድትኖር ትገደዳለህ። ለምጻም ከሆንክ ኃጢአተኛ ነበርክ። እንዲህ አይነት ችግር ነበረባቸው። የሚያስጮህ ችግር፣ ከሰው በታች የሚያደርግ ችግር የሚያስጮህ። 10ም ይጮሁ ነበረ። 10ም እርዳታ ይፈልጉ ነበረ። የሚጮሁትን ድምፅ የሚሰማ፣ እርዳታ የሚፈልጉ ሰዎችን የሚረዳ ያደግ ጌታ ሰማቸው። የእነዚህን ሰዎች ጩኸት አዳመጠ። ጩኸት ነበራቸው። ከሰው በታች ያደረጋቸው ጩኸት ነበራቸው። የሚያሳቅቅ ጩኸት ነበረባቸው። ነቀፋ ነበረባቸው። እንደ ሰው እንዳይኖሩ የሚያደርግ ጩኸት ነበራቸው። ጮሁ። ኢየሱስ ሰማቸው። ለነዚህ ለ10ም ሂዱ። ለካህን አሳይ ማለት እኮ ካህን ጋር የምትቀርበው ቼክ ልትደረግ ነው። በቃ ኢየሱስ እርግጠኛ ስለሆነ ሂዱ አላቸው። ሲሄዱም ነጹ ይል የሚገርም ነው። ሲሄዱ ነጡ፣ ሲሄዱ ተስተካከሉ፣ ሲሄዱ ጩኸታቸው ተሰበረ፣ ሲሄዱ የሚያስጮኻቸው ነቀፋ ከላያቸው ላይ ወደቀ፣ ሲሄዱ ከጌታ አጠገብ ጌታ የተናገረው ቃል በላያቸው ላይ የነበረውን በሽታና መከራ ግልፍፍ አድርጎ ጣለላቸው። ሲሄዱ ሌላ ሰው ሆኑ። ሲሄዱ ነቀፋቸው ተንከባለ። ሲሄዱ ጩኸታቸው ጠፋ። ሲሄዱ ጩኸታቸው ሳቅ ሆነ፣ ላዘናቸው ደስታ ሆነ፣ ለቅሷቸው ፌሽታ ሆነ። ሲሄዱ እንደሱ ሆነ። ግን አልተመለሱ። ስንት ሰው ይሆን ውጭ ቀሩ? ምሕረት የተደረገላቸው ከዚህ ከልዩ ወገን። እግዚአብሔር ልዩ ወገን ያርጋቸው። አሜን በሉ። ጌታ እኮ ይሄ የሰማርያ ሰው ነበር ይላል። ሰማርያዎች ግን የሚገርሙ ናቸው። የሰማርያ ሰው
ከዚህ ልዩ ወገን በቀር ለምስጋና ለውዳሴ ለክብር እግዚአብሔርን ለማመስገን የተመለሰ የለም አለ። አንድ ሰው ብቻ። ዘጠኙ አልነጹም አለ። ኢየሱስ እኮ እንዳነጻችሁ ያውቃል። ኢየሱስ እኮ እንደረዳችሁ ያውቃል። ሄዳችሁ የቀራችሁ ሰዎች፣ ጠፍታችሁ የቀራችሁ ሰዎች፣ ቀንበራችሁ ተሰብሮ የቀራችሁ ሰዎች፣ ተፈውሳችሁ የቀራችሁ ሰዎች፣ ታሪካችሁ ተለውጦ የቀራችሁ ሰዎች ጌታ ምስጋናችሁን እየሻተ የእናንተን ውዳሴ እየጠበቀ ቆሞ ነበረ። እየተጠበቃችሁ ነበረ። አበሳችሁን አርቆ፣ ጩኸታችሁን አርቆ፣ ነቀፋችሁን አንከባሎ፣ በሽታችሁን አስወግዶ ሐዘናችሁን ወደ ደስታ ቀይሮ ይመለሳሉ ለምስጋና ብሎ እየጠበቃችሁ ነበረ። ጠየቀው እኮ ዘጠኙስ አለ። አይገርም? ዛሬ ዘጠኙስ ውስጥ ነው የምንሆነው ወይስ አንዱ ነን? ለምስጋና ተመልሰናል። የሚያስጮህን መከራ ከላያችን ስለተገለበጠ በፊቱ ወደቀ፣ እግሩ ስር መጥቶ እያመሰገነው ምሕረት ተደርጎለታልና ጌታ ሆይ ማረኝ አለ። ይሄ ለምጻም ተምሯልና አመሰግንሃለሁ ይለዋል። አንዱ ብቻ። ዘጠኙስ አልተፈወሱ? ጌታ አልደረሰላችሁ? ዛሬ በውጭ የቆማችሁ፣ በየአደባባዩ የቆማችሁ፣ ያለ ሰልፋችሁ የተሰለፋችሁ፣ በመከራችሁ ጊዜ የደረሰላችሁ ጌታ የለም። በዛው የቀራችሁ፣ በልታችሁ የቀራችሁ፣ ጠጥታችሁ የቀራችሁ፣ ተፈውሳችሁ የቀራችሁ፣ የእግዚአብሔር ታምራትን ቀምሳችሁ የቀራችሁ፣ ጩኸታችሁ በደስታ የሐዘናችሁ ከራቀ በኋላ የጠፋችሁ፣ በዛው የቀራችሁ፣ የተደረገላችሁን ውስዳችሁ በዛው የቀራችሁ የላችሁም። ዘጠኙ የት ናችሁ? ምሕረት አድርጎላቸዋል፣ አልመጡ። ፈውሷቸዋል፣ አልመጡ። ነፃ አውጥቷቸዋል፣ ግን አልመጡ። የት ይሆን ያሉት? ምን እያደረጉ ይሆን? አያሳስባችሁ? እኔ ያሳስበኛል። የት ነው ያሉት? እንዲህ አንተ እንትናን አይደላው እና እንዴት ነው ይሄው ነፃ እንዴት? በቃ አንዳንድ ጉዳዮች እያለ እየሸመጠጠ ነው ማለት ነው። እየሸመጠጠ ነው ማለት ነው። አንተ ያ ደሃው ሰውዬ ያ ምስኪኑ ብድር ምናምን ሰፈርትን ትል የነበርከውን አይደል? አሁንኛው ታዲያ እንዴት እንደዚህ ሆነ? በቃ እግዚአብሔር አይልም። በቃ እንደዚህ ሆነ። ምን እንዲነሳ አይፈልግም። ዘጠኙ እነዚህ ናቸው። የእግዚአብሔር ስም እንዲነሳ አይፈልጉም። በሕይወታቸው የተደረገው የተሰራው ታምራት እንዲነሳ አይፈልጉም። ሰሪው እንዲነሳ አይፈልጉም ማለት ነው እኮ። ለምስጋና የሉም፣ ለውዳሴ የሉም፣ ክብር ለመስጠት የሉም። የት ናቸው ያሉት ዘጠኙ? ከፋፍሏቸው እስቲ በክፍለ ከተማ ከፋፍሏቸው። በዚህ በከተማ በምናምን በእንትን በክልል ዘጠኙ ክልል ላይ በትኗቸው። በጣም እኮ ድንቅ እኮ ነገር በሕይወታቸው ሆነዋል። የት ናችሁ ዘጠኙ? ወገኖቼ እግዚአብሔር ብቻውን ታላቅ፣ ምስጋናና ውዳሴ የሚገባው እሱ፣ በሕይወታችን የሰራው እሱ። ይሄም ምስጋና የምናዝረከረክበት ቦታ የለም። የሚዝረከረከው እሱ እግር ስር ነው። የሚገባው እሱ ነው። ምስጋና እንዲህ ዘጠኙ ምን ነካቸው? አልተፈወሱም እንዴ? ተፈውሰዋል። ታዲያ አንዱ ሲመለስ ዘጠኙ እንዴት አልተመለሱ? ተመለሱ። አብረው ነበር የጮሁት፣ ታዲያስ? አብረው ነበር ያለቀሱት፣ ታዲያስ? አብረው ነበር የተከፉት፣ ታዲያስ? አብረው ነበር ተገፍተው የነበረው፣ ታዲያስ? አብረው ነበር ከከተማ ውጭ የሚኖሩት። በጣም ብዙ ናቸው እኮ ዘጠኝ፣ ብዙ ነው። ታዲያ ምን ነካቸው? የፈወሳቸው ጌታ ጋር ምስጋና ይዞ ለመምጣት ምን ነው ቸገራቸው? ጌታ ሆይ አመሰግንሃለሁ ለማለት ለምን ፊታቸውን ማዞር ከበዳቸው? ለምን ይሄ ነቀፋ ተነስቶ ቴንኪው ለማለት ለምን ከበዳቸው? ዛሬ እንደዚህ የከበዳቸው ብዙ ሰዎች አሉ። በቃ እንደዚህ ሆነው እንደተገኘ ራሳቸውን የሚቆጥሩ፣ እንደዚሁ ታላቅ እንደሆኑ፣ እንደዚሁ ነቀፋ እንደሌለባቸው፣ እንደዚሁ ጩኸታቸው እንደተሰበረ፣ እንደዚሁ ሐዘንም መከራም ችግርም ጉስቁልናም አይተው የማያውቁም ይመስሉ፣ እንደዚሁ የተማረ መስለው፣ እንደዚህ እንደተማሩ የተወለዱ የሚመስሉ፣
እንደዚሁ ሀብታም እንደሆኑ ይመስሉ፣ እንደዚሁ እንደወረዱ ባለቤት፣ ባለመኪና፣ ባለሚስት፣ ባለልጆች ምናምን ሆነው እንደዚህ ትልቅ ፌመስ ሆነው ከሰማይ የወረዱ ይመስሉ በጣም ብዙ ባለበረባንሶ ከሀገር ቤት በወፍጮ ሱሪውን አስሮ የመጣ ግን ዛሬ እግዚአብሔር ታሪኩን ቀይሮለት የቀረ ለምስጋና ዞር ብሎ ለእግዚአብሔር ክብር ለመስጠት ለመንበርከክ አቅም ያጣ ጩኸቱ ተነስቶለት ሳቅ ተቀይሮለት ያን ሳቅ በራሱ እንዳገኘ የሚሰማው ብዙ ዘጠኝ አለ ሀገሩ ላይ። የት አሉ እነሱ? እኔ አይደለሁም፣ ኢየሱስ ነው የጠየቀው። ይሄ የተመለሰው ሰው በታላቅ ድምፅ እያከበረ ይላል። አሉ እኮ ዛሬ በቤተ ክርስቲያን በታላቅ ድምፅ የሚያከብሩ ለየት ብለው ጌታ ሆይ ምናምን ብለው። እቺ ፍሬሽ ናት መሰለት እንላታለን። ፍሬሽ ነው እንላለን። ለእግዚአብሔር ሲሮጥ፣ ለማገልገል ሲሮጥ፣ ስሙን ለመጣት ሲሮጥ፣ ለመንበርከክ ሲሮጥ ጌታ ጌታ ሲል ምናምን ፋራም ይመስለን ብዙ ሰው አለ። ጽድቅ ሲል ጌታ ጌታ ሲል በጣም እቺ ምንላት ብዙ ሰው አለ። ይሄ ረባሾቹን አይወክልም። ታውቃላችሁ፣ ረባሾቹ አሉ። ፐርፐዝ ቸርች የሚረብሹ ሰዎች አሉ መጥተው እየጮሁ እነሱን ጌታ ምንም አልቀበል ጌታ ጋር ለስሙ ክብር ለማምጣት በጣም በግሱ በእግሩ ፊት በግንባሩ ድፍታል። ዛሬ በግንባራችሁ የምትደፉት የት ነው? የፈወሳችሁ ጌታ ጋር ነው ወይንስ ነጽታችሁ ያገኟችሁ ጉዳዮች ጋር? ጩኸታችሁ ጠፍቶ ያገኟችሁ ወዳጆቻችሁ ጋር ነው ወይስ ያኛው ወዳጃችሁ ጋር ነው? ዛሬ ያፈራችኋቸው እናንተ ነገሮች ከተለወጡ በኋላ ያገኛችሁ ጋር ነው ግንባራችሁ የተደፋው ወይንስ እንደዛ በመከራ ጊዜ የደረሰላችሁ ጩኸታችሁን የሰማ ያዳመጣችሁ ጌታ ጋር ነው? ይሄን ልላችሁ ነው የመጣሁት። እግዚአብሔር ቤት ይጠበቃሉ ለምስጋናና ለውዳሴ። ማን ነው ቀንበሩ ያልተሰበረ? ማን ነው እግዚአብሔር ያልደረሰለት? ማን ነው አበሳው ያራቀለት? ማን ነው ያልዳነ? ማን ነው ኢየሱስ ሞቶ ሕይወት ያልሰጠው? ማን ነው ታሪኩ ማን ነው ማስተዋል ያልተሰጠው? ማን ነው እግዚአብሔር የእጁን ስራ ያልባረከለት? ማን ነው ያልፈወሰው? ማን ነው እግዚአብሔር ቀንበሩን ሰብሮ አበሳውን አርቆ ቆሻሻውን በንጹህ ያልቀየረለት? ማን ነው ባለ ታሪክ ያልሆነ በጌታ? ማን ነው ወገኖቼ? ማን ነው ጠረኑ ያልተቀየረ? ማን ነው ሰው ያልሆነ? ኢየሱስ ጋር መጥቶ ማን ነው ሰው ያልሆነ? ማን ነው አበሳው? ማን ነው ጩኸቱ? ማን ነው ለቅሶ ሐዘኑ ያራቀ? ማን ነው መገፋቱ አይቶ ጌታ ያላስጠጋው? ማን አለ? ማን ነው? ዛሬ እንሂድ ብንል ተቀባዮቻችን ብዙ ናቸው፣ ግን በጩኸታችን ጊዜ አልነበሩም። ኃጢአት ሲያሳድድን አልነበሩም። ቀን ሲጨልምብን አልነበሩም። በብቸኝነታችን ወራት አልነበሩም። ማንም ሊቀርበው የማይችል ጠረን በነበረን ጊዜ አልነበሩም። ጠረናችን ሲለወጥ ወዳጆቻችን በስተው ያንን ፍቅራችንን ጥለን ይሆን? ከጣላችሁ 9 ናቸው። 9 የት አሉ? 9 አለው ጌታ። የት ሄዱ 9? እውነት ግን የት ሄዱ 9? የት ሄዱ 9? እኔ ለእግዚአብሔር አይታዘንለትም እንጂ በጣም ነው የሚያሳዝነኝ። አይታዘንለትም፣ እውነት ነው። ማን ስለሆንክ ነው ጌታ በጣም ነው የሚያሳዝነኝ። በጣም ነው የሚያሳዝነኝ። እኔ እንኳን በዚህ ዘመን ያየሁት ጉድ ብዙ። እግዚአብሔር ብሎ ከአቧራ አንስቶ ሰው ሲቆም ብድግ ተረከሱን ብድግ አድርጎ ተራግጦ እንዳህያ አጣ። ያሳዝነኛል ጌታ። አንተ እኮ ለፍቶ መናነ እላለሁ አንዳንዴ። 9 እንደሮጡ ናቸው። 9 ይጮሃሉ መከራ ጊዜ፣ መከራቸው ሲርቅ የሉም። ከዚህ ልዩ ወገን በቀራል የሰራዊት ጌታ እግዚአብሔር ይሄ ልዩ ወገን ያስብላችሁ በዘመናችሁ። ይሄ ልዩ አሜን። ይሄ ልዩ ውለታ ማይረሳ፣ ይሄ ልዩ እግዚአብሔር በሕይወቱ የሰራለትን ማይረሳ፣ ይሄ ልዩ ታሪክ ሰርችለት ማይረሳ ማይዘነጋ ጥጋብ ማይሽረው ይሄ ልዩ እግዚአብሔር ያስብላችሁ። በደንብ አሜን በሉኝ። በጌታ በኢየሱስ ስም ይሄ ልዩ ያድርጋችሁ። እግዚአብሔር ይርዳ። 9 የት ናቸው? የት ሄዱ? ትናንት ጮኸ የነበሩ የት ሄዱ? የት ገቡ? 10 ነው የሄዱት። 10 ያነጻቸው
ዘጠኙስ አለ ኢየሱስ እኮ ስለሚያውቅ በዘመናችሁ ሁሉ ከነዚህ ከዘጠኞቹ እግዚአብሔር ይጠብቃችሁ። በጣም የሚገርማችሁ አንድ ነው የሚመጣው። ብዙ ነው ኪሳራው አይደል? ዝም ብላችሁ ከ11 ስታገኙ ማለት ትምህርት ቤት ተፈተነ ከ11 ስታገኙ ከባድ ነው፣ አስደንግጣ። ለኢየሱስ አስቡት 10 ሰርቶ አንድ ሲሰጥ አንድ በቃ እሱ እንደዚህ ነው። አብልቶ እንዳላበላ ፈውሶ እንዳልፈወሰ አድርጎ እንዳላደረገ የሚታይ ጌታ ነው። ያሳዝነኛል። ያ ሁሉ ሺህ ከርስ እኮ ሞልቷል። ያ ሁሉ ተፈውሷል። ያ ሁሉ ነፃ ወጥቷል። ያ ሁሉ ቀንበሩ ተሰብሯል። ሲሰቀል ብቻውን ነበረ። ከመሰቀሉ በፊት ሲጸልይ 11 ነው እጁ ላይ ያለው። እንዴ የታሉ 7 ሺዎቹስ? የታሉ እነዛ ሁሉስ? የሉም። መጨረሻ እንዴ 12ቱስ? አንዱ ሄደ ከነዛ ጋር ተዋድኖ እኔ ነው ለሽያጭ ተስማምቶ 11 ብቻ ይዞ ነው ጌተሰማኒ የምታገኙት። እንዴት ያሳዝናል። የታሉ ሌሎቹ? በቃ ጌታ ሆይ 12ቱንም አንተ ስለሰጠኝ ነበር። አንዱ የጥፋት ልጅ ነው፣ እሱም ሄዷል። ይኸው የሰጠኸኝ እንካ። እንዴ እነዛ ሁሉ አልተሰጡህም እንዴ? እነዛ ሁሉ እነሱ በላተኞች ናቸው። እነሱ የሚጮሁት ለሆዳቸው ነው። እነሱ የሚጮሁት ለፈውሳቸው ነው። እነሱ የሚጮሁት ለጊዜው ነው። እነሱ የሚጮሁት ጊዜያዊ ችግራቸው እንዲቀረፍላቸው ነው። እኔን ፈልገውኝ አይደለም ወገኖቼ። ጌታን ፈልጋችሁ ነው፣ ከጌታ ፈልጋችሁ ነው የመጣችሁት። ይሄ መጽሐፍ ብዙ ተአምር ያለበት መጽሐፍ። ጌታን ፈልጋችሁት ከሆነ እስከ መጨረሻው ትጸናላችሁ። አንድ ሆናችሁ ትቆማላችሁ። ኢየሱስ ጋር አንድ ሆኖ መጣ ሰው። እኔ ብቻ ነኝ 9 ቀርቷል ብሎ አንድ ሆኖ መጣ ጌታ ጋር። ምን ሊያረግ? ሊሰግድ። ምን ሊያረግ? ሊደፋ። በግንባሩ ሊወድቅ ይገባዋል። ብቻውን ታምራትን በህይወታችን አድርጓል። የጌታ እጅ በህይወታችሁ አለ? እስቲ የጌታ እጅ በእኔ ህይወት አለ የምትሉ ሰዎች መልሳላችሁ። ወደ ጌታ የምትመልሱት ይዛችሁት የምትመጡት ነገር እንጸልያለን። በእግዚአብሔር ፊት እንግቶቻችን ዝቅ አድርገን እንጸልያለን። ምሰግድልህ፣ ስምህን ምጠራህ የኔ ጌታ፣ አለኝ ጉዳይ። ምስጋና ለአንተ ይሁን። የጮኩበት ያለቀስኩበት ብዙ ነገር ነበረኝ። ፈውሰኸኛል፣ ነፃ አውጥተኸኛል። ተባረክ። በግዴላችሁ ለጥቂት ደቂቃ በእግዚአብሔር ፊት ጸልዩ። የት አሉ 9ኞቹ? 9ኙ የት ገብተው ነው? 9ኙ የት ሄደው ነው? አንተ ብቻ ነህ የመጣኸው? አንተ ልዩ ወገን? አዎ አድርገህልኛል፣ አመሰግንሃለሁ። ትንሽ ደቂቃ ውሰዱና ጌታ ሆይ ጠብቀኝ በሉት። ብዙ የጮህኩበት ነገር ነበረ። ጮህቴን ሰምተህ መልሰህልኛል። መልስን ተቀብዬ ምጠፋ 9 አይደለሁም። እኔ 9 ወገን አይደለሁም። የአንዱ ያንተ ወገን ነኝ።